ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያና በተጎራባች ሀገሮች ለሚኖሩ ኢትዮጵያውያን ዘወትር እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ የካቲት 29 ቀን 2007 ዓ.ም ነው። ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም ከዝግጅት ክፍላችን የቀረበ ፍካሬ ዜና አለን። በማስከተልም የህብረት ድምጽ ሬዲዮ በ1992 ዓመተ ምህረት 104ኛውን የአድዋ ድል ምክንያት በማድረግ ያዘጋጀውን ልዩ ዘገባ እናሰማለን። ከዚያም የሴቶች ቀንን በሚመለከት በአማቱማ የቀረበውን ግጥም አሰምተን የዛሬ ምሽት ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በቅድሚያ ግን ርዕሶቹ። በአዋሳ ዩኒቨርሲቲ በተነሳ ተቃውሞ በርካታ ተማሪዎች መጎዳታቸው ተዘገበ። በምርጫ ሰሞን ሊነሳ የሚችለውን አመጽ ለማፈን የፖሊስ ስልጠና መካሄዱ ታወቀ። የፌዴራል ደህንነት ቢሮ በግምገማ ሲናወጥ የነበረ መሆኑም ተሰማ። ተይዘው በእስር ላይ የሚገኙት የሰማያዊ መኢአድና የአንድነት ፓርቲዎች የዞን አመራሮች ጉዳይን አስመልክቶ የእስረኞች ጠበቆች የሄቤስ ኮርፐስ ክስ ሊመሰርቱ መሆኑ ታወቀ። አዲስ አበባ በተለምዶ ቻይና መንደር የሚባለው ሰፈር ባለሱቆች ተነሱ ሲባሉ እምቢ ባሉ ሰሞን በእሳት ጋየ። ወደ ዝርዝሩ። በአዋሳ ዩኒቨርሲቲ ግቢ ለበርካታ ቀናት ለመጠጥም ሆነ ለመጸዳጃ የሚሆኑ ውሃ በመጥፋቱና በቅጥር ግቢ ውስጥ የሚገኙ መጸዳጃ ቤቶች ተበላሽተው በመሽተታቸው ምክንያት ተማሪዎቹ ለበሽታ በመጋለጣቸው የተማሪዎች ተቃውሞ የተነሳ መሆኑ ታውቋል። ተማሪዎቹ ትምህርታቸውን በማቆም ለዩኒቨርሲቲው አስተዳደር ጥያቄያቸውን ቢያቀርቡም አስተዳደሩ ጥያቄያቸውን ያልተቀበለ ከመሆኑም በላይ ፖሊሶች ወደ ዩኒቨርሲቲው ቅጥር ግቢ በመግባት ተማሪዎችን በመደብደባቸው በበርካታ ተማሪዎች ላይ ከፍተኛ ጉዳት የደረሰ መሆኑን ከሐዋሳ የደረሰ ዜና ያስረዳል። በአሁኑ ወቅት በሐዋሳ ከተማ በተለይም ከከፍተኛ የትምህርት ተቋማት የሚመረቁ በርካታ ቁጥር ያላቸው ተማሪዎች በስራ እጦት የተነሳ ለጎዳና ተዳዳሪነትና ለልመና ተጋልጠው ይገኛሉ። በተመሳሳይ ዜና በአለማያ ዩኒቨርሲቲ ወያኔ ባመጣው የዘር ልዩነት ተንተርሶ በተማሪዎች መካከል ጠብ ተነስቶ በርካታ ተማሪዎች ጉዳት የደረሰባቸው መሆኑ ታውቋል። ዝርዝር ዜናውን እንደደረሰ እናቀርባለን። የአዲስ አበባ ፖሊስ ከምርጫ ጋር በተያያዘ የሚነሳን አመጽ በቁጥጥር ስር ለማዋል ለአባላቱ ስልጠና በመስጠት ላይ መሆኑ ተዘገበ። በሚቀጥለው የወያኔ ምርጫ የህዝቡ ብሶት ገንፍሎ ወደ አመጽ ከተቀየረ ከቁጥጥር ውጭ የሆነ ሁኔታ ይፈጠራል በሚል ሳቢያ በ10ሩም ክፍለ ከተሞች የሚገኙ የፖሊስ አባላት የተለየ ስልጠና እየተሰጣቸው መሆኑ ታውቋል። ቅድሚያ ስልጠናውን የጀመሩት የቦሌ ክፍለ ከተማና የአራዳ የየካ ክፍለ ከተማ የፖሊስ አባላት ሲሆኑ በቀደም ተከተል ሌሎች ክፍለ ከተሞች ስልጠናው የሚሰጣቸው መሆኑን የደረሰን ዘገባ ያስረዳል። ቀደም ብሎ በመላ አገሪቱ የሚሰማሩ 94 የፖሊስ ኃላፊዎችን ወያኔ ያሰልጥኖ ወደ የክፍላቸው እንዲመለሱና እነሱም የበታች ሹማምንቶችን እንዲያሰለጥኑ ማድረጉን መዘገባችን ይታወሳል። በተያያዘ ዜና በሳምንቱ መገባደጃ የፌዴራል ደህንነት ቢሮ በግምገማ ሲናጥ መቆየቱን ከታመኑ ምንጮች ያገኘነው ዜና ያስረዳል። በግምገማው የወያኔ አባላት የሆኑ የደህንነት አባላት የተመሰገኑበት እንዲሁም የአማራ፣ የኦሮሞና የደቡብ አባላት የሆኑት ደግሞ የብቃት ማነስ አለባችሁ፣ ስራችሁ በደንብ አልሰራችሁም፣ እንዲሁም ምስጢር ታባክናላችሁ ተብለው የተወቀሱበት ሂደት ነበር። በተለይም በሙስሊም ህብረተሰብ ውስጥ የተሰበሰበው መረጃ ለማሰባሰብ ዋጋ ቢስ ነበር በሚል ግምገማ የተደረገ መሆኑና በዚህም ኃላፊነቱ በተወሰኑ ግለሰቦች ላይ የተለጠፉ መሆኑ ታውቋል። አንዳንድ ግለሰቦች ሁላችንም በጋራ የተሰጠንን ግዳጅ እንደነበርና በጋራ ተስማምተን ውጤት ይዘን መመለሳችን እየታወቀ ለምን ብሔር የለየ ግምገማ ማድረግ እንዳስፈለገ አልገባንም የሚል ጥያቄ አንስተው እንደነበረንም የደረሰን ዘገባ አስረድቷል።
የሰማያዊ የመኢአድና የአንድነት ፓርቲ የዞን አመራሮች ከታሰሩ ጊዜ አንስቶ የምርመራ ቀጠሮ ሲጠየቅባቸው የቆየ ቢሆንም የካቲት 25 ቀን 2007 ዓ.ም ፍርድ ቤት ቀርበው እንደነበርና ፖሊስ ምርመራዬን ጨርሻለሁ ቢልም አቃቤ ሕግ ክስ ሳይመሰርት መቅረቱ ተዘግቧል። አቃቤ ሕጎች ስብሰባ ላይ ናቸው በሚል ሰበብ ክስ ሳይመሰርትባቸው የቀሩት የተቃዋሚ ፓርቲ አመራር አባላት በጠበቆቻቸው አማካይነት የሄፒየስ ኮርፐስ ክስ ሊመሰርቱ መሆኑን ተሰምቷል። ምርመራው ከተጠናቀቀ ደንበኞቻችን ክስ ይመስረትባቸው ወይንም ይለቀቁ የጠበቆቹ አቤቱታ ቢያቀርቡም የማዕከላዊ ምርመራ ክፍል ሹም እኛ ምርመራችንን አጠናቀናል፣ ከእንግዲህ አይመለከተንም፣ አቃቤ ሕግን ጠይቁ የሚል መልስ የሰጧቸው መሆኑም ታውቋል። ለምርጫ ቀስቀሳ በመኪና ላይ ይንቀሳቀሱ የነበሩ የሰማያዊ ፓርቲ 2 እጩዎችና 2 ሌሎች አባላት በፖሊስ ተይዘው መታሰራቸውም ለማወቅ ተችሏል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ውስጥ ለምርጫ ቀስቀሳ ተሰማርተው የነበሩ ይንደቃቸው ፍሬውና ዘላለም ደሳለኝ የተባሉ 2 የሰማያዊ ፓርቲ እጩዎችን ጨምሮ ምዕራፍ ይመርና ሳምሶን ግዛቸው የተባሉ አባላት በጉለሌ ፖሊስ በተያዙበት ወቅት ቀስቀሳው በቴሌቪዥን እንጂ በመኪና አይደለም፣ ድርጊታቸው ሕገወጥ ስለሆነ ነው የያዝናቸው ማለት ፖሊሶቹ በወቅቱ መናገራቸውም ታውቋል። በአዲስ አበባ ከተማ ላምበረት አቅራቢያ አዲሱ የአውቶቡስ መናኸሪያ ፊት ለፊት የሚገኘው በተለምዶ ቻይና መንደር ተብሎ የሚታወቀው የገባ ስፍራ በእሳት መውደሙን ከስፍራው የመጣው ዘገባ ገልጿል። ቻይና መንደር የተባለው በኮንቴነር የተሰሩ በርካታ ሱቆች ያሉበት ስፍራ ሲሆን በተለይ አዲሱ የአውቶቡስ ተራ በአካባቢው መኖሩን ተከትሎ የክፍለ ከተማ ደንብ አስከባሪዎች ባለሱቆቹ ሱቃቸውን እንዲያፈርሱና በምትኩ ሌላ ቦታ ተጠንቶ እንደሚሰጣቸው የተስፋ ቃል ይገቡላቸው በነበረበት ሰሞን የሱቆቹ በእሳት መጋየት ያገዛዙ ተላላኪዎች እኩይ ድርጊት መሆኑን ይጠቁማል የሚሉ የጉዳዩ ተመልካቾች መኖራቸው በዘገባው ተመልክቷል። ለዛሬ ያለን ዜናም በዚሁ ይጠቃልላል። አድማጮቻችን በማስከተል ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ፍካሬ ዜና እናቀርባለን። በያዝነው ወር ልዩ ልዩ ህዝባዊ በዓሎችንና ዝክሮችን እናከብራለን። የካቲት 12 የሰማዕት መታሰቢያ፣ የአድዋ ድል ቀን፣ የዓለም አቀፍ የሴቶች ቀን። ወያኔ በበኩሉ የካቲት 11 ከ40 ዓመት በፊት ሻዕቢያ በናቅፋ ጠፍጥፎ በደደቢት ወለደኝ ብሎ ሊያከብርም ሞክሯል። ድልና ስልጣን ወዳጃቸው ብዙ ነውና የምስራቅ አፍሪካ አምባገነኖችም የወያኔን በዓል ለማክበር ወደ መቀሌ መጥተው ከርመዋል። የመላ አፍሪካ ማህበር ሊቀመንበር የሆነችው ዶክተር ዙማ በዚሁ የአንድ ክልልና ድርጅት በዓል በመገኘቷ ኢህአፓ የተቃውሞ ግልጽ ደብዳቤ ጽፎላታል። ይህም ጊዜ በመጠቀም የወያኔ አረመኔ መሪዎች ሲመጻደቁ ኢህአፓንም ታሪክንም ሲያጎብጡ ሲጥሩ ለባዕድ አገር ያሉ ቅጥረኛ ሬዲዮኖችና ድረገጾች ደግሞ ቃለ መጠይቅ እያደረጉላቸው ሊረዷቸው ሞክረዋል። የካቲት 12 የሰማዕታት ቀን ነው። በግራዚያኒ ላይ ቦምብ አርበኞች በመወርወራቸው የተነሳ ግራዚያኒ በአዲስ አበባ ፍጅት ያካሄደበት ቀን ነው። ቦምብ ወርዋሪዎቹን እነ አብርሃ ደቦጭ ሰው አስፈጁ ሲል ትውልድም ታሪክም አልወቀሳቸውም። ጀግና አላቸው እንጂ አከበራቸው፣ ዘከራቸው እንጂ።
ትግል ሲካሄድ ለሚመጣ አይቀሬ መስዋዕትነት አስፈጁ ብለው የሚያላዝኑ የሚከሱ ዛሬ ፈልተው እነሆ መስዋዕት ከፈላን ኃጢአት አስመስለውትና ትግልን አቀዝቅዘው አሉ። የኛ ጀግኖች የፈጸሙትን በአውሮፓም ቢሆን በሂትለርና ናዚዎች ላይ ያመጹ ፈጽመውታል። አንድ የጀርመን መኮንን ወይም ባለስልጣን ሲገደል የሂትለር ወታደሮች ገዳዩን ካላገለጣችሁ ብለው ብዙ መቶዎችን ይዘው ይረሽኑ ነበር። አርበኞቹ ግን ሰው አስጨራሽ ያላቸው አልነበረም። ለፍጅቱ ተጠያቂ ፈጂው አረመኔው ነው እንጂ ሕዝብ አይደለም። በ1997 ምርጫ ሰበብ ዜጎች በወያኔ ሲፈጁ ጥፋቱ የቅንጅትና ህብረት ሳይሆን የወያኔ ነበር ነው። ይህንን ትምህርት የካቲት 12 ያስተምረናል። የዛሬው ትውልድ የካቲት 12 ምን ነበር እንዳይል ደግሞ ታሪክን ማስተማርና ታሪክ በራዦችን ማሳፈር ይኖርብናል ማለት ነው። ለኢትዮጵያ ሕዝብ የካቲት 11 ባይመጣ ኖሮ የሚባል ቀን ነው። የወያኔ ልደት የሕዝብ ሞት ነውና በዓላቸውን አስታከው ወያኔዎች በለመደባቸው አይናውጣ ውሸት የገለማ የክህደት ታሪካቸውን ሊሸፋፍኑ ዋና ዋሾ ቀጣፊ መሪዎቻቸውን በነቂስ በየመገናኛ ብዙሃን አሰማርተው ነበር። ቅጥረኞቻቸውም ደደቢት ያሉት ድረስ ተጉዘው የኢትዮጵያ ትንሣኤ በዚህ ተወለደ ብለው ራሳቸውን ሲያዋርዱ ሕዝብ እንዲሰማቸው አድርገዋል። ከንቱ ልፋት ለሁሉም። ከውጭ ሀገርም በቅናሽ ዋጋ በአውሮፕላን የተጓዙ አጫፋሪዎች ከበረው ሲደልቁና ሲደለቅላቸውም አይተናል። ታዛቢዎች፣ የትግራይ ምሁር ተብዬዎችና የባዕድ አገር ነዋሪዎች ምነዋ አደብ መግዛት አቃታቸው እስኪሉ ድረስ። አሊያማ የካቲት 11 የሐዘን ቀን ነው። በኢትዮጵያ ጭራቅ፣ ተምች፣ ተውሳክ፣ ዘመናዊ በሽታ አለው መጣው ያለበት ቀን፣ ለወያኔ መፈጠርና ከሌሎች ቀድሞ በትግራይ እንዲሰማራ በማድረግ ደረጃ የሻዕቢያ ሚና ምን ያህል ትልቅ እንደነበር ታሪክ የዘገበው ነው። ሻዕቢያ ለጀማሪው ወያኔ የራሱን አባላት ጃማይካና ሙሴን ለምሳሌ እንዲመሯቸው ሰጥቶ እንደነበር የሚታወቅ ነው። ሁለቱ ቡድኖችንም ተባብረው በኢድህና በኢሃፓ ላይ ያደረሱት ጥቃትና ጉዳትም አይረሳም። ስለ አድዋ ድል ማውሳቱ በእርግጥም አስፈላጊ ላይሆን ይችላል። ዛሬ ውዳቂዎች የሚወርዱባቸው አጼ ምኒልክና የኢትዮጵያ ሕዝብ ያገኙት የአድዋ ድል በዓለም ታሪክ ታላቅ ስፍራ የያዘ ነውና አንዳንድ ጠባቦች ታሪክን ሊያቆሽሹ ቢጥሩም ክብሩ ከፍተኛ ነው። የአፍሪካ የጥቁር ሕዝብ በሰለጠነ የአውሮፓ ኃይል ላይ ድልን ይቀዳጃል ተብሎ ጭራሽ በማይገመትበት ወቅት ኢትዮጵያ የጣሊያንን ወራሪ ጦር ድባቅ መምታቷ ለመላው ጭቆን ሕዝብ በቀኝ ግዛትነት ይሰቃይ ለነበረው ሕዝብ አርአያ ሆኖ ለነጻነት ትግሎች ቀንዲል ሆኖ ለጥቁር ሕዝብ ነጻነት መሰረት ሆኖ ቆይቷል። ታሪክ በራዦች ሊፍቁት የሚችሉት አይደለም። በአድዋ ድል የተነሳ የበልሁ አጼ ምኒልክና የእቴጌ ጣይቱ ሚና በተገቢነቱ ቦታውን ቢይዝም ግን በዋና መልኩ ድሉ ያሳየውና መገንዘብ ለሚችል ያበሰረው የኢትዮጵያን ሕዝብ ጀግንነትና አገር ወዳድነት ነው። ሙሶሎኒ ዳግም ሊወር ሲሞክርም የታየው ይህ ነው። ይህ ደግሞ ከስረ መሰረቱ የባንዳነትና የሽንፈትን ክስተት ይቃወማል። ለኃይለኛ ጠላት እጅ ሊሰጡ ጎንበስ ደፋ የሚሉትን ያወግዛል። ትናንትም ሆነ ዛሬ ለባለ ነፍጥና ኃያል ለተባለ ሁሉ የሚጎነበሱትን ያፍርባቸዋል። ጦርና ጋሻ ይዘው ታንክና መርዝ የሚረጭን አውሮፕላን የተጋፈጡ ጀግኖቻችንን ቆራጥነትና አኩሪነት ያረጋግጣል። አድዋ ስንል ባንዳነት፣ ፈሪነት፣ ለፈረንጅ መስገድን መቃወም ያስተምረናል። ለዛሬው ትውልድ ትምህርታዊ ነው። ዓለም ይህን ድል ሲያከብረው ወያኔና ኢትዮጵያዊነታቸውን የካዱት ቢተቹት የሚያስገርም ሊሆን አይችልም። የአድዋ ድል የተከበረ ይሁን ለዘላለም። የዓለም የሴቶች ቀን ሲከበር የኢትዮጵያ ሴቶችን ሁኔታ ስናየው ባሰ እንጂ አልተሻሻለም የሚያሰኝ ነው። የሴቶች እኩልነት መብት አፍአዊ ድጋፍን ቢያገኝም በገቢር ግን ምትሃት ሆኖ ቀርቷል። በራሱ ገዢ ነኝ በሚለው ቡድን ውስጥ እንኳን የሴቶች ቦታ ዝቅተኛ ነው። ሴቶች መብት አልባ ሆነው በቤት ይደበደባሉ። በመስክ ለእኩል ስራ እኩል ክፍያ አያገኙም። በትምህርቱም መስክ አድሎ አለባቸው።
ለዘመናዊ ባርነት ይሸጣሉ። የወሊድ ቁጥጥር መብታቸው እየተገደበ ነው። በእምነትና ሃይማኖት ሰበብም ዝቅተኛ ተብለው አሉ። በነጻ በራሳቸው ለመደራጀት አልቻሉም። ወዘተ ወዘተ። ሕፃናትንም በዚሁ አያይዘን ብናነሳ ለጉዲፈቻ ከቤተሰባቸው እየተወሰዱ በውድ በመሸጥ ላይ ናቸው። እናት እህቶቻችን የሀገራችንን የነገ ዕጣና አቅጣጫ በተመለከተ ምንም ድምፅ የላቸውም ቢባል ትክክል ነው። ከዚህ አልፎ ደግሞ እነ ርዕዮት ዓለሙን፣ አበራሽ በርታን፣ ሌሎችንም ለእስር የተዳረጉና ደብዛቸው የጠፋውን ሴቶች ስናስታውስም የሴቶች ቀን ሲከበር በኢትዮጵያ ግን የሴቶች መብት ተከበረ ብለው ለማክበር ጊዜው ገና ነው። የወያኔን ውድቀት የሚጠብቅ ነው። ወያኔ ምርጫ ብሎ ቧልቱን ሊደግም ሲነሳ ምንም የተቀየረ ሁኔታ ባለመኖሩ ማለትም አሁንም የምርጫው ሕግ ለወያኔ የሚጠቅም ሆኖ ያለ በመሆኑ አሁንም ያስመራጭ ኮሚሽን የወያኔን ምርጫ መሳሪያ በመሆኑ አሁንም ወያኔ ሕጋዊ ድርጅቶችን ከምርጫው አግሎ ወይም ሊወዳደሩ መስኩን አግዷቸው ያለ በመሆኑ ተቃዋሚ ያላቸውን በማሰሩና በነጻ ጋዜጦችም ላይ አፈናውን በማጠናከሩ ከለመደባቸው አድርባዮች በስተቀር ይህ መጪው ምርጫ ልዩ ውጤት ያሳያል ብሎ የሚጠብቅ የለም። በባዕዳኑ አታሳፍረን መለላ የተነሳ ወያኔ ከአንድ ተቃዋሚ በላይ ወደ ራሱ ውድቅ ሸንጎ ሊያስገባ ይችል ይሆናል። በውጭ ሀገር ሆነው ጠራን እንጂ የሚሉትንም ሊጠራ ዝግጁ አልሆነም። በውስጡም ያለው ንትርክ ገና ያላከተመ በመሆኑ ማን ጠቅላይ ሚኒስቴር ማን ባለስልጣን እንደሚሆን የተወሰነ አይደለም። ወጣም ወረደም ግን መጪው ምርጫ የሚያመጣው ለኢትዮጵያ የሚበጅ ምንም ለውጥ አይኖረውም። በ547 መቀመጫ ፓርላማ ውስጥ 100 ተቃዋሚ ቢገባም እንደሚታወቀው ዝቅ ያለ ነው። ዋናው ቁም ነገር የአገሪቷ ዋና ጉዳዮች የሚወሰኑት በፓርላማው ሳይሆን በወያኔ ማዕከላዊ ኮሚቴ ሳይሆን ኢህአዴግ በሚባለው ጭምብል ሳይሆን በወያኔ ፖሊት ቢሮ ወይም በጥቂት ምርጦች በመሆኑ ነው። ወያኔ ኢኮኖሚው አደገ ተመነደገ እያለ የሚያቀራራው ባዶ አሃዝ ድርደራ መሆኑን ያጫፍሩት የነበሩት ባዕዳን ማመን ተገደዋል። ከድህነት ደረጃ አንጻር በኢትዮጵያ ድህነት ካለፈው በበለጠ መባባሱን አምነዋል። የኑሮ ውድነት ጣሪያ እየነካ ነው። የስጋው ይቅርና አታክልትም ተወዷል። በዚሁ በተያያዘ ዜና የሙስናው ደረጃ በጣም ከፍ ብሎ ከዋና ባለስልጣኖች በታች ያሉትም የውጭ ሀገር ተቀማጭ ገንዘብ ባለቤት እየሆኑ ነው ተብሏል። ባለስልጣኖች ገቢያቸውን ግልጽ ያድርጉ የተባለውም የሚመለከተው ዝቅተኛና አገዛዙ ሊያጠቃቸው የሚፈልጋቸውን ግለሰቦች ብቻ ሆኗል። የጦሩ ጄኔራሎች በተለይም ትግራውያን በሙስና መዘፈቃቸው የአደባባይ ሚስጥር በሆነባት ሀገር ራሳቸውን ኦህዴድና በአዴን ብለው የሚጠሩት ከቅርጫው ድርሻ አላገኘንም በሚል ማማረራቸውን ቀጥሏል። የወያኔ የእድገትና ብልጽግና ልፈፋ ለዲሞክራሲ ማጠጥ ሁሉ ማጠየቂያ ሆኖ ያለው በባዕድ ፕሮፓጋንዳ አሰራጮች በሚሊዮን ዶላር የተቀጠሩ ሎቢስት በሚባሉ የሚካሄደው ተጧጡፏል። የታወቁት እነ ሲኤንኤን ሳይቀሩ የወያኔ ልፈፋ ማስተጋባቱን ተያይዘውታል። ይህንን በተመለከተ ህዳሴ ግድብ በሚል በጉባ አካባቢ ማለትም በደርግ ዘመን በኢህአፓ ሰራዊት ተይዞ የነበርና ወደ ሱዳን በጣም የተጠጋ አካባቢ እየተሰራ ነው የተባለውን ማዳነቁን ከወዲሁ ተያይዘውታል። በኢትዮጵያ ያሉት ግድቦች ግልገል ጊቤ ቁጥር 3ን ሳይጨመር የሚያመነጩት ኃይል ለመላ ኢትዮጵያ ይበቃል እየተባለ ዋናዋ ከተማ አዲስ አበባ ሳትቀር የመብራትና አልፎም የንጹህ ውሃ እጦት ሰለባ ለምን ሆነች የሚለውን የሚያነሳውና ለገቢ መደምደሚያን የሚደርስ ታዛቢ ጠፍቷል። ዴሞክራሲው ይቅርና መብራት ኃይል በሌለበት የትኛው ኢንዱስትሪና ፋብሪካ ነው ምርቱን የሚያሳድገው? የትኛው ፎቅ ቤት ነው ንጽህናውን አሟልቶ ተገቢ የመኖሪያ ቤት የሚሆነው? ህዳሴ ግድብ የተባለው ገና ብዙ ዓመታትን ጠያቂ ከመሆኑ ሌላ ምንም እንኳ ግብጽ በራሷ ችግር ተይዛ ግንባታውን በቀጥታም ሆነ በእጅ አዙር ለማገድ አቅም ለጊዜው ያጣች ብትመስልም በገንዘብ እጦትና በግንባታው ችግር ራሱ መጓተቱ የሚገመት ነው። ግድብ ይፈለጋል የተባለውን 5 ግዙፍ ተርባይኖች የሙስና አለቃ ጄኔራል ክንፈ ተቋም በማዕከላዊ ኢንጂነሪንግ እናሰራለን ሲል በሟቹ በመለስ በመደገፉ አሁንም አላቅሙ ሰሪ እኛንን ብሎ ድርቅ እንዳለ አለ።
ግልገል ጊቤ 4ንም ሊሰራ እየጠበቀ ያለው ሳልኮት የጣሊያን ኩባንያ በግድብ ስራው ላይ የወያኔ ቢሮክራሲና የጉቦ ፍለጋ ተጽዕኖ እያስቸገረው መሆኑም ተገልጿል። ለማንኛውም ግን የወያኔ እድገት ትርጉሙ የሚሰማው በትግርኛ ብቻ ሲነገር ነው ማለት እንችላለን። ማለትም ተጠቃሚው አገዛዙና ጭፍሮቹ ብቻ ናቸው እንጂ ህዝብማ እንደዚህም ተረግጦ ደህይቶና ተሰቃይቶ አያውቅም። የወያኔው ሚኒስቴር ብርሃኔ ገብረ ክርስቶስ ውሽማ የነበረችውና ያገዛዙን ቃል አቀባይ የነበረችው ሰሎሜ ታደሰ እንደ ነጻ እጩ ልወዳደር ያለችው መክሸፉ አነጋጋሪ ሆኗል። ሰሎሜ የተመዘገበችበት የቦሌና ገርጂ አካባቢ እጩዎች ቁጥራቸው ስለበዛ በሚል እሷም ሌላም እጩና የሰማያዊ ፓርቲ ሊቀመንበር በዕጣ ተወግደዋል። በሰሎሜ ሚና የሰማያዊው ተነጥሎ ተባረረ እንዳይባል ሽፋን ሰጪነት ነው መባሉ ግን አልቀረላቸውም። ከዚህ ሲሰላ የሰሎሜ ስም ዘንድሮ በወያኔ ዘንድ አያሌም ተወዳጅነትን የሚያስከትል አይደለም የሚሉ አሉ። ለቦሌና ገርጂ ሆነ ለሌሎች ምርጥ ቦታዎች ደግሞ ማን ተመራጭ እንደሚሆን ቀደም ብሎ የተወሰኑ ነው ያሉ ክፍሎች ስግብግቡና ጸረ ዴሞክራሲው ወያኔ የማይመርጡትን ኮልኩሎ ለማወናበድ እንኳን ዝግጁ አይደለም ብለዋል። ከጥቂት ጊዜ ወዲህ ደግሞ የኢትዮጵያ ቅርሶች፣ ሆቴሎች፣ ገዳሞች በእሳት አደጋ መቃጠላቸው ተደጋጋሚ እየሆነ መጥቶ ዝቋላም ሰሞኑን ዕጣው ደርሶታል። ይህ ቃጠሎ የወያኔ እጅ እንዳለበት ሳይታለም የተፈታ ጉዳይ ነው። የገዳማትን ቅርሶች ከመዘበሩና ከሰረቁ በኋላ እሳት መልቀቅ የወያኔ ልምዱ እንደሆነ እየታወቀ መጥቷል። ወያኔ የኢትዮጵያን ታሪክ አልባ ቅርስ አልባ አድርጎ ለማስቀረት ያለውን እኩይ እቅድ ሟቹ ካድሬው ጳጳስ በስራ ላይ ማዋሉን ህዝብ ያወቀውና የታዘበው ጉዳይ ነው። በተቻለ መጠንና አቅም ሁሉ ህዝብ የሀገርን ቅርስ ለመጠበቅ መዋደቅ መታገል አለበትም ተብሏል። ወተት ይሸፈታል እንኳን ሰው ሲበላል ይዘገያል አችራሳል በደል አይ በደል አራደ ጆሮስ እንደተነሳና እንደገና ሙት ወይ መይሳው ካሳ አንድ የተነሳና ሁለተኛ ሙት አገር ግን አይታት እንዳደረጓት የብዙሃን እናት መተካሄን ምንላት እማማ ናትና አገሬን አትንፋ። አድዋ ጀግኖች አባቶቻችንና እናቶቻችን የወራሪውን ቅኝ ገዢዎችን አውሮፓዊ ኃይል ቅስም የሰበሩበት ለጥቁር ሕዝብ የአርነት ትግል አዲስ አንጸባራቂ ምዕራፍ የከፈቱበት ታሪካዊ ቦታ ነው። በአድዋ ጦርነት መላው የኢትዮጵያ ሕዝብ በመሪው በአጼ ምኒልክ አማካኝነት እንደ አንድ ሰው በመቆም በዘር፣ በሃይማኖት፣ በጾታና በቋንቋ ሳይለያይ ለሀገሩ ነጻነት በአንድነት የቆመበትና የተፋለመበት ታሪካዊ ክስተት ነው። ይህ የዓላማ አንድነትና ለነጻነት ለክብርን በቆራጥነት የመቆም ታሪካዊ ትምህርት ለአፍሪካ ልጆችና የቅኝ ገዢዎችን ቀንበር ለተሸከሙ የሰው ልጆች በሙሉ ያስተማረበት ወቅት ነው። ዛሬ ከዛ ታሪካዊ ትምህርት መማር ያልፈለጉና ታሪክን የሚያጣምሙ ሲሻቸውም የሚክዱ የታሪክ ዮርዶዎችን አፍርቶ በአንጸባራቂው የአድዋ ድል ላይ ጥቁር ጥላሸት ሲቀቡ ቢሞክሩም ሊሳካላቸው አልቻለም። ዛሬ የአድዋን 104ኛ የድል በዓል ስናከብር ለኢትዮጵያ ሀገራዊ ነጻነት ግንባራቸውን ለጥይት ደረታቸውን ለጦር የሰጡ ጀግኖች ሰማዕታትን በማሰብና ዛሬም አረመኔውን የወያኔ የዘር ፖለቲካ በመታገል ለኢትዮጵያና ለኢትዮጵያውያን ሲሉ የግፍ ቀንበር የተሸከሙ የመከራ ሰንሰለት ያጠለቁ በወይን የታጎሩ በስደት ተሰቃዩ ብርቅዬ የኢትዮጵያ ልጆችን በማሰብና
በወያኔ ጥይት ጅራፍ የተደበደቡትን በበሽታና በደዌ ሆን ተብሎ እንዲለከፉ እየተደረገ እንደ ቅጠል እንዲረግፉ የተወሰነባቸው ጀግኖቻችንን የነጻነትና የእኩልነት የመቃብር ጩኸት ሰሚ ጆሮ በመስጠት ነው። አደራቸውንም ተቀብለን ቃል ኪዳቸውንም ጠብቀን በጽናት ለኢትዮጵያ ነጻነትና አንድነት ለህዝቧ ዴሞክራሲያዊና እኩልነት በቁርጠኝነትና በጽናት ለመታገል ባድዋ ወኔ ስንነሳ ብቻ ነው ያድዋ ድል ቀጣይ ድል የምናደርገው። በርግጥ የናጅሪዎቹን ያድዋ የጀግኖች ደም በእኛ ደም ውስጥ መመላለሱን የምናስመሰክረው ባድዋ ድልን ስናከብር እንደ አባቶቻችንና እንደ እናቶቻችን ታሪክ መስራት ስንችል ነው። አድማጮቻችን እንኳን ለአድዋ 104ኛ በዓል አደረሳችሁ። አድዋ ቀንሽን የዘመን ጫፍ የድላውራ የጥቁር ክብር ቅርስ አንጡራ የአውሮፓን ኃይል ቅስም ሰባሪ እብሪተኛን አስደንባሪ አድዋ የነጻነት ፋናዋጊ የአፍሪካ ጌጥ ተንበግባጊ የአባት ጋሻ ዱር መከታ የእናት ሀገር ሸማቁታ የብሔረሰቦች የደም እሴት የጋራ ክንድ አንድነት ቋት አድዋ ያባዳኘው የጣይቱ ህልም የገበየው የባልቻ ህልም ያርነት አውደገብ የገለ ምኩራብ አድዋ ለቄሳር ሀብት የደም ግብር ለግዛት አጼ ቅኝ አገር ለቦናፓርት ስልጣን ክብር በሌላው ሞት ጥሊያን ልትኖር ትልቋ ታብጦ ደልቦ ጨቅላውን አሳ ሊሰለቅጥ ጥቁር ባገሩ አንገት ደፍቶ ነጭ መሬቱን ሊቀራመት ኤዥያ አፍሪካ በኃይል ወድቆ በባርነት ሲንከራተት አንቻል ነበርሽ አራት ነብር ጦርሽን ሰብቀሽ ዘገር ነዝረሽ ባትንኩኝ ባይ ወኔ ገዝፈሽ ከጫፍ ጫፍ ተወንጭፈሽ ግዝፉን ኃይል ጉድ የሰራሽ አድዋ ማዕበለ ሰብ ከዳር ዳር ተንቀሳቅሶ አራዳ ገበያ ጊዮርጊስ ላይ ተሰልፎ በነጭ ድንኳን ውስጥ ሆነው ለሚመክሩት የአድዋ ዋላጅ ሩያ ከቦ ለአባዳኘው ቃሉን ሰጥቶ በጣይቱ ሞት ተፈጥሞ በራሱ ስንቅ በራሱ ወጪ ጠላት ሊገጥም ልቡ ቆሞ በሸገር ሰማይ ሲቃ ቁጭት አስገምግሞ በጥሩምባ በመለህት በእምቢልታ ድምፅ አገር ወኔ ተጋግሞ ግፋ በለው 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 ለጥሪያን ጦር ምሱን ስጠው ብሎ ሲተም ለአድዋ ጥሪ አድዋ ደርሶ ከትግራይ ልጅ ተቆላልፎ ለዚያም ለዚህ ሞገስ ሆኖ ክብር ሆኖ ብርሃን ሆኖ ጨለማን ሊገፍ ባንዳደሞ የዘመተባት ያቻ አኩሪ ቀን ካሳ ያጀበው ያ የድል ዘመን ይታወሳል መች ይረሳል። አድዋ ቀይ ባህርሽን ባዶ ባዳድምቶት የጨው ምድርሽን ለውጥ አግኝቶት ጽላት ጌጥሽን እመ ኢትዮጵያን ተኩላ ጥዲያን ሊቀራመታት አሰፍስፎ የመጣለት ያኔ በዚያ ሰዓት በዚያ ሂደት ፈኖ ደራሽ አርበኞችሽ እንዴት ነበር የደረሱት? እንዴት ነበር ለእንባ ምጥሽ መልስ የሰጡት? አድዋ በመኮንን ውጊያ ጥበብ ባላየ ድልድይ ቅርቃር በእንዳ ኢየሱስ ጀብዱ ገድል በለስ ቀምሶ ጉዞ ሲሰምር አልቤርቶኒን ጥይት ጥሎት በምርኮነት ለአድዋ ሲቀርብ የጥሊያን ጀነራል በናቀው እጅ ሲንበረከክ የሙጥኝ ሲል ባራራ ተራራ ላይ የባንዳሬሳ ያውረራት ሲሆን ያኔ የአድዋ ጸዳል መትካቱ ነበር። ያኔ የአድዋ የድል ቀን መቅረቡ ነበር። አድዋ መንገድ ሸለቆው ድል በድል ሆኖ በማርያም ሸዊቶ ሰርግና ምላሽ የአድዋ ሰማይ ለብሶ ጃኖ ለሰንበት ድግስ የነጭ ፍሪዳ በአዲ ማህለያ በከሰም ወንዝ በማይጓጓ
በማይደላታ በእንዳ ሚካኤል ባዲ አቡነ ባዲ አሮ ተክለ ዙሪያ ገባ ተፈጥሮ ጥሊያን ሲወራጭ ባንዳውን ከፊት አስቀድሞ የአረብን ጀሌ ማብረጃ አድርጎ በብቻ ገታ ኃይሉን ጣምኖ ለጎሰስ ኮረብታ እሳት ሲነድ ሞት ከሽረቱ ተቃርቦ የጥሊያን አንገት ሲወራረድ ጎራዴ ከመትረየት አይሎ ገበየው ገብቶ ሲቀድሰው በመድፍ ሲጫወት ሞትን ደፍሮ ሲገለብጠው የነጭ ገበሮን መውጫ መግቢያውን በእቶን አጥሮ ወሳኙ ቅጥበት ሲቃረብ 12 ሰዓት ተቆጥሮ ያንበሳው ግልገል ሲቆስል ባልቻ አርማውን ተቀብሎ መድፉን ሲያስተፋው ነበልባል በፊካ ቁጭትና ላው ዞሮ የአድዋ ትንሣኤ ያልዘገየ በገበየው ሞት ተሰናክሎ መች ባልቻ ብቻ በሻሃቦዬ ጀግናው አሉላ ባተ በኋላው እናት አባይነሽ ወልደ ሚካኤል ቢራቱ ጫጫ ማናዬ ዳምጠው ከተክሌ ሰላዩ አሎም እነዚህና ሌሎችም የአድዋውን ውጊያ ተቆጣጥረው ማርያም ሸዊቶ ተሜዳው ላይ ለጥሊያን ግብር ደግሰው ዙሪያውን ከበው ሲሰልቁት ማማሚያ ተኝተው የጦሩን አዝማች ጄኔራል ባስጢሙ ደፍተው ከንችረው ሌላውን አዝማች ጄኔራል አውስለው ማርከው ግዳይ ጥለው አድዋን ሲኩሏት ሲሞሽሯት በሰንበት ዕለት ፍሪዳ አርደው ወገን ዜጋችን ይቅርና ዓለም ጉድ አለ እስከ ወዲያኛው አድዋ እንደዚያ ነበርሽ ስትታወሽ አድዋ የጣይቱ ምኒልክ ታየን እንኳናቸው በጉሮ ሸባዬ ሲደምቅ ሰፈራቸው ትዛለኛ ያቴ አድዋ ላይ የቀረው ታየኛ ቆፍጣና አያሞታ ይፈሬው ባላየው ባልሰማው በዘመን ሸለቆ ተዳፍኖ ቢቀረው አጥንቱን ለቅሜ እስቲ ልወዝወዘው መድፉን አገላብጦ ጠላቱን ረፍርፎ በዚያው ደፋ ያለው ታየኝ ልጅ ገበየው ያ የጦር መሐንዲስ የአድዋ ድል አቅራቢው በኢንተሊጀንስ ጥበብ የጥሊያንን ምስጢር ፈልፍሎ ያወጣው ትዛለኛው አሎም የእንትጮ መስለሎ ገብቶ የእንትጮ ግስላ መስሎ ገብቶ ገፊው አድዋ ለአንቺ ሞገስ ብለው ጥህል ማልመው ከኢትዮጵያ ማዕዘናት ከያለበት ከተው በድል ያደመቁሽ ከምባታው ሶማሌው አፋሩ ከወላይታው ከፌና ሻንቅላው ኦሮሞ ጉራጌው ሀደሬ ካማራው ትግሬና ሀዲያው አገውና ወይጦው ኤርትሬው ከዶርዜው ጋምቤላ ሀርጎባው አጥንቱን ከስክሶ ድልሽን ያጸናው ትኖሪ እንጂ ብሎ ትቆይ እንጂ ብሎ እስከ ማዕዜኑ እስከ አልፋ ኦሜጋው ፈርሽ እኮ አይደለም በጎሳ በሽታ እንድትበጣጠሽ ትደክሚ እኮ አይደለም እንድትቆራመጂ የባህር በራተሽ አድዋ ያንቺን ኩሩ ቀንሽን ዛሬም እንሻለን ያችን ኩሩ ቀንሽን ዛሬም እንሻለን ዛሬም እንጠራለን አድዋ ለቀንሽ ስንሳኤ ዛሬም እንጮሃለን ባጠባሽው ልጅሽ ገልሽ እንዳይጨልም ድልና ክብርሽን ዛሬም እንሻለን ጣይቱና ምኒልክ ባልቻና ገበየው ሌሎችም ማረኞች መንፈሳችሁ ይንጣ አይራቀን ይቅረበን ነፍሳችሁ ትጎብኘን በጣም ተራቅተናል አገር አስቆርሰን በትንሿ ጎጆ ገብተን ታጭቀናል እናም ከዚህ የሚገላግለን ኢትዮጵያዊ መሪ ኢትዮጵያዊ ጀግና ናፍቆናል አድዋ ማድረ ካምያገር የነጂ ደምናሪ ሳይሆናል Thank you.
የአድዋ ጦርነትና ድል በጥጋባቸው አድዋ ላይ ተዋግተው ድል ሆኑ። እኔ ግን በድንቁርናቸው ብዛት የእነኚህን ሁሉ ክርስቲያን ደም በከንቱ መፍሰስ እያየው ድል አደረግኳቸው ብዬ ደስ አይለኝም። ምኒልክ ለሙሼ ሸፈኒ መጋቢት 23 ቀን 1888 ከጻፉት ደብዳቤ ወደ አድዋ የዘመተው የኢትዮጵያ ጦር ብዛት በትክክል አይታወቅም። ብዙ ታሪክ ጸሐፊዎች የጻፉት የተለያየ ቁጥር ነው። ቶኪ የተባለው ጸሐፊ የኢትዮጵያ ወታደር ከ70,000 እስከ 80,000 ይደርሳልና ከነኚህ ውስጥ ጠመንጃ ያላቸው 25,000 ሰዎች ናቸው ብሏል። አንቶኒ ደግሞ ከ110,000 እስከ 120,000 ነው ሲል፣ ባራቴሪዮ እንደጻፈው ደግሞ ከ75,000 እስከ 80,000 ይደርሳል ብሏል። ኤሊክ 150,000 ነው ሲል፣ ወልብ ደግሞ በሚሊክ ጥሪ የተሰበሰበው 200,000 ሰው ነው ይልና ይህ ሰራዊት በሙሉ ከጦርነት ቦታ አልደረሰም። ሰራዊቱ በከፊል ገና በጉዞ ላይ እንዳለ ጦርነቱ አለቀ ይላል። ወልዴ የተባለው ጸሐፊ ደግሞ ከ120,000 የኢትዮጵያን በጦርነቱ ተካፍለዋል ሲል፣ የሚኒሊክ መድፍ አስተኳሽ የነበረው ፈረንሳዊ ካፒቴን ኪሊቼቴ 150,000 እንሆናለን ጽፏል። የኢትዮጵያ ወታደሮች አሰልጣኞች የነበረው ሌፍተናንት 107,000 ወታደሮች ያህል ነበሩ ይላል። በርከት ያሉ ታሪክ ጸሐፊዎች የተስማሙበት የዘማቾቹ ዝርዝር ግን የሚከተለው ነው። አጤ ምኒልክ 30,000 እግረኛ፣ 12,000 ፈረሰኛ፣ እቴጌ ጣይቱ 3,000 እግረኛ፣ 6,000 ፈረሰኛ፣ ራስ መኮንን 15,000 እግረኛ፣ ራስ መንገሻ ዮሐንስ 12,000 እግረኛ፣ ራስ ሚካኤል 6,000 እግረኛ፣ 10,000 ፈረሰኛ፣ ራስ አሉላ 3,000 እግረኛ፣ ራስ መንገሻ ቲካም 6,000 እግረኛ፣ ራስ ወሌ 10,000 እግረኛ፣ ራስ ወልደ ጊዮርጊስ 8,000 እግረኛ፣ አዛዥ ወልደ ጻድቅ 3,000 እግረኛ፣ ደጃዝማች ተሰማ ናደው 4,000 እግረኛ፣ ራስ ዳርጌ፣ ግራዝማች በንቲና ቀኛዝማች መኮንን 20,000 እግረኛ ወታደሮች አሰልፈው ነበር። በጣሊያን በኩል ቅኝ ግዢው ወታደርን ሳይጨምር 17,000 የጣሊያን ወታደሮች ከ56 መድፎች ጋር ተሰልፈው ነበር። በጣሊያን በኩል የተሰለፈው ወታደር እጅግ ዘመናዊ የሆነና የሰለጠነ ወታደር ነበር። የኢትዮጵያውያኑ ቁጥር የበዛ ግን የተከታዩ ጀሌ ጦር ብዛት ነው። ይህንንም ካፒታል ሞንቴዴ የተባለ ዘመኑ የጣሊያን ጋዜጠኛና መድፈኛ ከጻፈው ለመረዳት እንችላለን። የጋዜጠኛው መድፈኛ እንዲህ ይላል: ከፓውሌቲ ጋር ተገናኝተን እንደተጫወትን ያበሾች ጦር ወራሪ እንጂ ጦርነት አልነበረም። ህዝቡ ከሁሉም ብሔረሰብ ተወጣጥቶ ቀርቧል። የሚዋጋው ደግሞ ፈረሱ፣ በቅሎ፣ አህያው ሁሉም በአንድነት ከሰዎች ጋር ተደባቆ በመሆኑ ግራ ገብቶን ነበር። ጦርነቱን ከወታደሮች ጋር ብቻ አልገጠመም። በጦርነቱ ውስጥ ሴቶች፣ ሽማግሌዎች፣ ህፃናት፣ ቄሶች፣ ቆማጣዎች ሳይቀሩ ወጉን ብሎኛል ሲጽፏል። የአድዋ ጦርነት ጊዜ በሚኒሊክ በኩል የነበሩት መድፎች ብዛት 42 ሲሆን እነኚህ የጣሊያን ዘመናዊ የተራራ መድፎች የማይወዳደሩ ነበሩ በማለት ጳውሎስ ኞኞ አጤ ምኒልክ በሚለው መጽሐፉ ላይ ጽፎ ነበር። ሌላው የኢትዮጵያ ታሪክ ጸሐፊ ፕሮፌሰር ባህሩ ዘውዴ ደግሞ የአድዋን ድል እንዲህ ሲል ጽፎት ነበር። የአድዋ ዘመቻ እንግዲህ ዲፕሎማሲውም ቦርቦራውም እንዳልሰራላቸው ሲገነዘቡ ጣሊያኖች የቀራቸው አማራጭ ጦርነት ሆነ። በመስከረም 1888 ያን አማራጭ ወስደው መረብን ተሻግረው ትግሬን ወረሩ። በሚከተሉት ሳምንታት ምኒልክ የፊት አዋጅ አውጀው 100,000 የሚያህል ሰራዊት ከባለቤታቸው ከእቴጌ ጣይቱ ጋር እየመሩ ወደ ሰሜን ዘመቱ። የምኒልክ ጦር ብዛት
ብቻ ሳይሆን ድፍን ኢትዮጵያን የወከለ በመሆኑ ልዩ ትኩረት የሚሰጠው ነበር። ለንጉሠ ነገሥቱ ነጻነት የሀገር ድንበርን የማስከበር ጥሪ ጦር ያላከ የሀገሪቱ ክፍል አልነበረም። በጣሊያንና በኢትዮጵያ ጦር መካከል የመጀመሪያው ውጊያ አምባላጌ ላይ በህዳር 29 1888 ሆነ። ይህንን የተፈጥሮ ምሽግ በሻለቃ ቶዚሊ የሚመራው የኢጣሊያን ጦር ቀደም ብሎ ተቆጣጥሮት ነበር። የኢትዮጵያ ጦር ጠቅላይ አዛዥ ራስ መኮንን ጣሊያኖች የያዙትን ቦታ በሰላም ለቆ እንዲወጡ በመደራደር ላይ ያሉ የግንባሩ ቀደም ጦር መሪ ተዋሪ ገበየው የራስ ህመም ሳይገታው ሰራዊቱ ሊታሰብ በማይችል ድፍረትና ወኔ እየመራ አምባላጌና ቀለሲ እየተዋጋ ወጥቶ የጣሊያንን ጦር ድል ለማድረግ ነው። ቶዞሊ ከመሞቱ መሃል አንዱ ሲሆን የቀረው የኢጣሊያን ጦር ተበተነ። አምባላጌ ላይ አጭርና ድራማ የበዛበት ውጊያ የሆነው ያህል የዘመቻ ሁለተኛ ምዕራፍ የሆነው የመቀሌ ከበባ ደግሞ የተንዛዛና ብዙም ድርጊት ያልተለየበት ነበር። ከአምባላጌ ሸሽተው ያመለጡትን ጨምሮ ትልቅ የጣሊያን ጦር አዲስ በተሰራው የመቀሌ ምሽግ ከትሞ ነበር። በንጉሠ ነገሥቱ የሚመራው የኢትዮጵያን ጦር በየቦታው እንደደረሰ ምሽጉን ለማጥቃት ሞክሮ የማይበገር መሆኑን ከተረዳ በኋላ የጠላትን ጦር ከቦ ስንቅና የድጋፍ ጦር እንዳያገኝ በማገድ ቆረጠው። ጣሊያኖች በተለይም ቀድሞ ውሃ ያገኙበት የነበረው ምንጭ ከተዘጋቸው በኋላ በጥም ተሰቃዩ። ጦሩን በመጨረሻ የፈታው ይሄ ነው ለማለት ይቻላል። ይሁን እንጂ በምኒልክና በኢጣሊያን ፊልቴር መካከል በተደረገው ስምምነት መሰረት የጣሊያን ጦር ሳይበተንና ትጥቁን ሳይፈታ ይባስ ብሎ ጓዙንና ማጓጓዣው በቅሎና ጋሰስ ተሰጥቶት በሰላም ምሽጉን ለቆ ለመውጣት ቻለ። ምኒልክ ለዚህ ብዙ ኢትዮጵያን እንግዳ ሆኖ በታየ ድርጊት የጣሊያኖች ልብን በልቶ ጠቡን በሰላም ለመጨረሻ ያሰበ ይመስላል። ዳሩ ግን አልተሳካላቸው። ጣሊያኖች ከጦርነቱ ዓላማ ንቅንቅም አላሉ። የያዙትን ቦታ ከመልቀቅ ይልቅ የማይጥም የሰላም ቅድመ ሁኔታዎች መደራደራቸውን ቀጠሉ። በዚህ ሁኔታ በመጨረሻው የአድዋ ጦርነት የማይቆር ሆነ። ምኒልክ ጦራቸውን ወደ አድዋ መርተው ጣሊያኖች ከአዲግትና ከኢንቲጮ ምሽጋቸው ወጥተው ጦርነት የሚገጥሙበትን ቀን በናፍቆት መጠባበቅ ጀመሩ። በናፍቆት የሚጠባበቅበት ምክንያት የሰራዊቱ የስንቅ ሁኔታ ታሳቢ ስለነበር በስንቅ ጦር ሰራዊቱ እንዳይበተን ስለሰጉ ነበር። ስለዚህ የጣሊያን ጦር ጠቅላይ አዛዥ ጄኔራል ኦርሴቶ ባርታሪዮ የካቲት 23 ቀን በማለዳ ድንገተኛ አደጋ ለመጣል ጦሩን አንቀሳቀሱ ሲታወቅ በኢትዮጵያ የጦር ካምፕ ከፍተኛ ይፎታ ተሰማ። ባራቶሪ ይህንን እንቅስቃሴ ያደረገው ዕለቱም አንድም እሁድ አንድም ደግሞ ዕለተ ጊዮርጊስ ስለሆነ ኢትዮጵያን ድርብ ሰንበት ሲያከብሩ ድንገት አገኛቸዋለሁ በሚል ግምት ነው። በዚህ ግምት እንዲገፋ ያደረጉትም ለምኒልክ መረጃ በማቀበል ለጣሊያኖች ደግሞ የተሳሳተ መረጃ በመስጠት ለአድዋ ድል አስተዋጽኦ ያደረጉት እንደነ አውል አሎ ያሉ አርበኞች ናቸው። በዚህ ታሪካዊ ፍልሚያ የኢትዮጵያ ጦር አበጋዞች ራስ ሚካኤል፣ ራስ መኮንን፣ ራስ መንገሻና ንጉሥ ተክለ ሃይማኖት ሲሆኑ በጣሊያን በኩል ደግሞ የነበሩት የጦር ጀነራሎች ጁሴፔ ኤሌና፣ ቪቴሪዮ ዳርማኒዳ፣ ጁሴፔ አርማሚንዶና ሳቶኦ አልበርቶኒ ነበሩ። በሶስቱም መስመር ያጠቃው የነበረው የኢጣሊያን ጦር እርምጃ ማቀናጀት ሲሳነው ነው የኢጣሊያን ሽንፈት የጀመረው። በተለይም በአልበርቶኒ የሚመራው ብርጌድ በተሳሳተ የካርታ ንባብ ምክንያት ከሁለት ሌሎች ብርጌዶች ተነጥሎ ስለተገኘ በተባበረው የኢትዮጵያ ጦር ጥቃት ተደረገ። አልበርቶኒን ለማዳን ሲገሰግስ የነበረው የዳርማኒዳ ጦርም መንገድ በመሳቱ እንደዚሁ በባዶ ሜዳ ቀረ። በትልቅ የሀገር ፍቅር ስሜት ሲዋጋ የነበረው የኢትዮጵያ ጦር በስልትና በቅንጅት ከጠላት ልቆ በመገኘት ምንም እንኳን ብዙ ሰው ቢያልቅም በጠላት ላይ የማያወላውል ተቀዳጀ። እኩለ ቀን ላይ ጦርነቱ ከተመ። የኢጣሊያን ቅኝ አገዛዝን አድዋ ሜዳ ላይ ሲቀበር ኢትዮጵያ በነጻነት ተነሳ ተረጋገጠ። የአድዋ ድል በታሪክ ያለው ስፍራ በቅርብ ዘመን ታሪክ ውስጥ እንደ አድዋ ድል ለኢትዮጵያ ዓለም አቀፍ ዝናን የሰጠ ድርጊት መሰብ ያዳግታል። የቅኝ አገዛዝን ማዕበል የገታ አንድ ትልቅ ድርጊት እንደመሆኑ ሁሉ የቅኝ ገዢዎችን ቅስም የሰበረውን ያህል የተገዢዎችን አንገት ደግሞ ከተደፋበት ቀና እንዲል ያደረገ ክስተት ነበር። በዚህ ድል ምክንያት የፖለቲካ መሪዎችና ነጋዴዎች አቋማቸውን እንደገና እንዲመረምሩ ተደረገ። የአድዋ ጦርነት ትረካው ለጣሊያን ግልጽ ወገናዊነት የሚያሳየው ጆርጅ በርክሌ እንኳን የዚህን አዲስ ግንዛቤ መንፈስ በሚከተለው መንገድ ይገልጽልናል። ከሰፊው የፖለቲካ የታሪክ ትንታኔ አኳያ የአድዋ ጦርነት በአፍሪካ ምድር አዲስ ኃይል መነሳቱን የሚያበስር ይመስላል። የዚህ ሀገር ተወላጆች የማይናቅ ወታደራዊ ኃይል ሊሆኑ እንደሚችሉ ልናስተላልፍ ይገባል። እንዲያውም አሁን ነገሩ አስቂኝ ቢመስልም ይህ ሁኔታ ማለትም አድዋ ጨለማይቱ አህጉር
በላይዋ ላይ ስልጣኔ ባንሰራፋችሁ በአውሮፓ ላይ የምታደርጉ አመት የመጀመሪያው ነው ተብሏል። ጆርጅ በርክሌይ አድዋን ልዩ ትኩረት የሰጠው ጥቁሮች በነጮች ላይ የተገናጠፉት የመጀመሪያው አብይ ወታደራዊ ድል በመሆኑ ነው። ስለሆነም የአድዋ አብነት በተለይም የነጮችን የበላይነት ካስከፊ የዘር መድሎ ፖሊሲ ጋር በተቆራኘባቸው አካባቢዎች ለምሳሌ በደቡብ አፍሪካና በአሜሪካ የላቀ ነበር። በእነኛ ሀገሮች ለሚገኙ ጥቁሮች የአድዋ ባለድል ሆነችው የኢትዮጵያ ነጻነትና የክብር ፋና ሆነች። በአድዋ ድል አማካኝነት ቀድሞ በረቂቅ ስታይ የነበረው ኢትዮጵያ ስጋና ደም ለታሳየች። ዛሬ በነፃን ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ስናገር አድዋ ስናገር ትመስክር ስናገር አድዋ ስናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር የናቱ ለዳን ባሳታለ እንደተነካብቱ ውዳሴ ለእናቶች በሃማ ቱማ ዘመን ንፉግ ሆኖ ወኔ በጠፋበት ጊዜ ተለውጦ ክብር ባጠጠበት ሀገር ቅርጫ ገብታ ሆዳም በፈላበት የዲዮጋን ፋኖስ የሰው ሰው ፍለጋ ሚለኩሰው ጠፍቶ ከቶም ላይነሳ ፍርሃት እንኳን ተክሎ ህሊናን ጠጥቆ ያ ቀቢጸ ተስፋ መለያችን ሁኖ ጠዋት ማታ መለላ ዋይ ዋይታ አውጣን አድነን ሰማይ ቤት ጭቅጨቃ ፍርሃት ሰፍኖብን ውርደት ሲመግበን በታሪክ መድረክ ላይ በቃ ፈሩ ሲለን ሰማይ ከምድር ገጥሞ ጭንቀታችን ሲገን ሁሌም መዳኛችን ሁሌም መመኪያችን ቤዛ ኮከባችንም ማማናታችን የወኔም የታሪክ ካዝና ሳጥናችን ውዳሴ ለእናቶች መቼ የሚያንስ ሆኖ ታሪክ ተጽፎ እንጂ በወንዶች ተጣሞ ሔዋን ያቺ ቁጥር አንድ ጭቆን ፍጡር ሳለች ለእባቡም ተንኰል ተጋልጣ የተሰጠች የሰው ሁሉ እናት ሴት መሆኗ ጠፍቶ የሴት ልጅ መባሉም በስድብ ተፈርጆ ጀግንነት ለወንዱ በወንዱ ተሰጥቶ ሐቅን መካድ ከንቱ የእማማን ቦታ ሕይወት ለሰጠችን 9 ወር አርግዛ ስርዓቱ ግፈኛ አገዛዙ ክፉ ለእናቶች መከራ ሁሌም የሚያለቅሱ ዘመቻ ሚሊሻ ሁሉም ለጦር ግንባር ልጅሽን አስረክቢ ዘመናዊ ገባር ለእናት አገር በሚል ልጇን የሚያሳጧት
ቆሰለ ወይ ሞተ አለች ወይ ጠፋሽ ትንፍሽ ሳይሉላት በስጋት በጭንቀት ልቧን እያመሷት በቀን ሺህ ሞት ሟቿ ያቺ የፍቅር ቋት የማይቀር ስሟ የሁላችን እናት እሷ እየተራበች ልጇን የምታበላ ልጇን የምታለብስ እሷ ግን ታርዛ ሙቀት ለጋሽ አቅፋ ወተት ባይኖረውም ጡት የምታጠባ ማማ እናታችን ያየችው መከራ ተነግሮ የማያልቅ ዘንቦ የማያባራ ክፉም እናት አለው ደግም እናት አለው ጀግናም እናት አለው ፈሪም እናት አለው የእናት ፍቅር ልዩ ልጁን ከነምኑ ሆደ ሰፊና ቻይ ገደብ የለሽ ስሙ የእናት ፍቅር ይስጥ ምርቃኔ ሁሌ ለታደሉ ጸጋ ላልታደሉ መጥኔ ግን የኩሉ ቢባልም ለሁሉም ጊዜ ያለው ለአረመኔም እናት ለምለም ባትወቀስ በዚያ መለስ ጥፋት ግን የኩሉ ሲጠና ሲደመር ሲቀነስ የነማማን ቦታ የእናቶችን ሚና ይችላሉ የማፍረስ አርግዛ ምጣ የወለደችውን ጡቷን እያጠባች ያሳደገችውን አድጎ ትታይ ከፍቶ ሲሆን ህዝብ አስለቃሽ አውሬ አረመኔ ሲሆን አገር አፍራሽ የዝምታ እንባ ወደ ውስጧ ፈሶ ልቧንም ሲሞላ ማን ይሆን የሚያውቅላት የእሷንስ መከራ አንጀቷ ሲቃጠል ስትነድ በራሷ እናት በየአይነቱ እናት በየፈርጁ ሁሌም የፍቅር ቋት ይክፋ ይመር ልጁ ግን ፍቅሯ የሚያኮራት ፍቅሯ የሚያበግናት አታቅፈው አትሰደው ቃጠሎ ሆነባት የታደለች ፍጡር ያልታደለች እናት የመንግስቱ እናት የመለስም እናት ሌላ የይትባረክ እናት የጸሎተ እናት የደብተራው እናት አንቺ ልጄ ያሏት የመሐመድ እናት የሙሉጌታ እናት አደይ የተስፋዬ አደይ የዚያ ጋይም እማማ የቆቤ እናት የዚያ ሐሺም እማማ የአናርኪስት እናት የኢሃፓ ማህፀነ ጀግና በዚህ በዚያ እናት አገር ተሸካሚ ሁሌም አንገት ደፍታ አገር ምን ሊውጣት እናት ባትኖርማ ኢትዮጵያ ራሷ በእናት መመሰሏ እማማ አገራችን በሚል መጠራቷ መች በባዶ ሆኖ መደዴ ጨዋታ ሐቅን ያቀፈ እንጂ ቁም ነገር እውነታ ሚሊዮን ልጆቿ ሚሊዮን ዘቦቿ ዝም አሉ ቢባሉም መች ከርተው ልጆቿ የእናት ሆድ ዥንጉርጉር የተባለው ድሮ ሐቅነቱ ዛሬም የማይቀየር ሆኖ እማማ ኢትዮጵያ ጀግናም ባንዳም ወልዳ ሁሉን አስተናግዳ ፍቅርንም ለግሳ የሚሞትላት ቀርቶ የሚገላትንም አቅፋ አፍቃሪ እናት ሆና ልጆቼ እያለች አሰሱን ገሰሱን አርበኛ ባንዳውን ፋሽስቱን ገንጣዩን ልክ አልባ ፍቅሯን ለሁሉ እየሰጠች እማማ ኢትዮጵያ ራሷን በራሷ ነጋ ጠባ ጎዳች ወይስ እናት ሁሌም እናት የፍቅር አልፋ ኦሜጋ ቀጥሉ ባርቱ ባይ ኮሚቴ የውታ በልጇ ራይፋ ላይ ዝፈኝ የተባለች መቅበር አትችም ዝም በይ የታዘዘች ልጆቿን ለፍየል ለእስር ሞት የሰጠች ልጆቿን ለስቃይ ለስደት ሁሌም የገበረች እናት እማማችን የማንነታችን መሰረት የሆነች ነቃን ሁሉን አወቅን ብለን ስንፈነጭ መጪውንም ብታውቅ አይዞን በርቱ እያለች ድፍረት ጽናትንም ወተት ብላ ሰጥታ ሰብዕናን ለግሳ አገር ወዳድ አድርጋ እኔም እናታችሁ ኢትዮጵያም እማማ ማሉልኝ ልጆቼ ክደት ላይሰማ ብላ እያሳሰበች ብላ እየተቆጣች
ልጆች አደራ ተነሱ የምትለን ልጆቼ እንዳላፍር አምፁ የምትለን ባላማችሁ ጽኑ ግፉ የምትለን እማማ እንጂ ናት ማን ሌላ ሰው አለን? ቃላት መናናቸው ለእናቶች ውዳሴ ለእናቶች ሙገሳ አያጠግቡ ከቶ ጩኸታቸው ደቂቅ ልብ የማያረካ ግጥሙም ቢሞከር ይህንን ጨምሮ ይዘቱ ደካማ የእናትነት ምስጢር የማይሰባ ሆኖም እማማ እናታችን እናት የሁላችን ያን ሁሉ መከራ ያንን ሁሉ ስቃይ ችላ አፈቀረችን የፍቅር ምንጫችን የወኔ ቋታችን ሕይወት የሰጠችን የጽናት ምሳሌ የብርታት አርአያ የማንነታችን እማማ እናታችን በቃላት በግጥም መግለጽ መከለል አይሆንም ያለችን የእናትነት ይዘት ምስጢረ ኢትዮጵያ ጥልቅ ነው ይዘቱ ብዙ ነው ክብደቱ ብላ አስተማረችን። እማማ እናታችን ወልዳ ታደገችን ስንፏልል ስናምጽ ችላ ፈቀረችን ከርቸሌ ቃሊቲ ያለውም ያለችን ደብዛችን ሲጠፋም በንባ ያጀበችን የደብተራው እናት የነ ጸሎተ እናት የነ ዳዊት እናት የነ ፍቅሬ እናት የንጉሴ እናት የዚያም ያሊ እናት የመካሻ እናት የናበባ ደፍርስ እማማ የአህመድ የወርቅ ወልደ ጊዮርጊስ የሁላችን እናት ኢትዮጵያነታችን ምስክር ማህተም ማንነት ዳርጋችን ግጥም ብችል ኖሮ እንደዚያ ደብተራ እንዳያ ከበደ እንደዚያ ገሞራ እገጥቀኝ ነበር ውዳሴ ለእናቶች ምስጋና ለሁሉም ለወርቅ እማማዎች። እስቲ ጥላሁን ገሰሰ ሰዋስውን ጥሶ ቃላቶች ያጥሩኛል ሲል የዘፈነውን ልውሰድ በተውሶ ቃላቶች ያጥሩኛል የሚመጥን ለፍቅሯ ለእናቶች በሞላ የሚሰጥ ምስጋና የእናቱ ለዳን ባሳወዳለ ደግነቷ ብዙ መሆኑ ነው ካለፉ ወላጅና ድቶ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ዘጠኝ ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘወትር ይሰማኛል የማየ ድካሟ ስራ በማሳደግ በሴትነቷ የእናቱ ለተዋን ባሳወዳለሁ ደግነቷ ብዙ መሆኑ ነው ካለፉ ወላጅና ድቷ ፍጹም ሳትሰለች ለራሷ አስፈልጋ ልጇን ትወዳለች። አድማጮቻችን እኛም ለዛሬ ምሽት ያለንን ዝግጅት በዚሁ እናጠቃልላለን። በድጋሚ ለኢትዮጵያውያን ሴቶች እንኳን ለዓለም አቀፍ የሴቶች ቀን በሰላም አደረሳችሁ እንላለን። ረቡዕ በተመሳሳይ ሰዓት እስከምንገናኝ መልካም ምሽት፣ ደህና ቆዩን እንላለን። Será